የሚገባ ነገር ነው። አየህ እኔ እኮ ልጅ አትመናት ብዬሽ ነበር። ሰራበት ቦታ ላይ ሰዎች ቀጥሮ አስደብድበኝ እግሮቼን ከጥቅም ውጭ እንዲሆኑ አደረጋቸው። እሱ ግን ብጠይቀው ይሄን አደጋ ልጅ ተረግብ ቆሜ እንዳለ ይሄ በጣም አውሬ አደጋ ላይ ነህ። ይሄንን ወቅ ምንድን ነው ያየሁት? ሮቤል መራመድ ይችላል እንዴ? ምንድን ነው ጉዱ? ወይኔ ጉዴ! ወይኔ ጉዴ! ኧረ ሚራ እስኪ ተረጋጊ። ምንም ነው ወዴት ነው? ምንድን ነው? አዳን እየመጣ ነው። እርዳት! እንግዲህ ሬሳው ወዴት ሄዶ ነው? ሮቤል እጅግ ደንግጧል። የሚገባበት ጠፍቶታል። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም አለሁላችሁ። እኔ ጋ ሁሉ ሰላም ነው። አዲሶች እንኳን ደህና መጣችሁ፣ ዌልካም ብያለሁ። ለቤቱ አዲስ ከሆናችሁ ላይክ እና ሰብ አድርጉ። ነባሮችም ከልብ አመሰግናለሁ። እንግዲህ ሬሳው ጠፍቶበት እየፈለገ ይገኛል ማለት ነው። ይህን ድራማ አዲስ ድራማ ነው፣ ግን እጅግ አስተማሪ ትምህርት ውስጡ ላይ በጣም ያለው ነውና እስከ መጨረሻ ድረስ ተከታተሉኝ። ስለምትከታተሉኝ ከልብ አመሰግናለሁ። የባለፈው ክፍል በዚህ ባላቀርበውም ሬሳውን ይዞ ሊወጣ ሲል ነበረ ክፍሉ እየተጠናቀቀው ማለት ነው። ይዞ ሊወጣ ሲል አድናን ምንድን ነው በማለት ይወጣል። አድናንም ሲወጣ ሜሪ ና በቃ እንተኛ ውሃ ልጠጣ ነው በማለት በመርገብገብ በመንቀጥቀጥ እሱም ወደ ውስጥ ተመልሰዋለች ማለት ነው። እንግዲህ ሄኖክ ደግሞ ይዞት ወደ ውስጥ ሬሳውን ይመለሳል ማለት ነው። ሬሳውን ይዞ ከተመለሰ በኋላ እሱንም ካስተኛችሁ በኋላ ምን ይሻለናል? ይሄ ሬሳ እየሸተተ ነው። በዛ ላይ ደግሞ ነገ እህትየዋ ማመልከት አለባት፣ ፖሊስ ጣቢያ ሄዳለሁ ብላለች። እዚህ ዛሬ ስታመለክት ምንድን ነው የምንሆነው በማለት ይጨነቃሉ ማለት ነው ሁለቱ። ከዛን ልክ እንደባለፈው አድርጊ አንቺ እንዳትሄድ አድርጊ ብሎ ሲላት እኔ እንደዛ ማድረግ አልችልም፣ አንተ ነው ማድረግ የምትችለው፣ እኔ አያገባኝም እዚህ ነገር ውስጥ ከዚህም በኋላ እኔ እንዴት አድርጌ ነው ባለፈውን በግድ ነው ያስቀረውት ትለዋለች። ስለዚህ አንቺ እኮ ስማርት ስለሆንሽ ነው ትችይበታለሽ፣ ብላተኛ ሴት ነሽ ምናምን ብሎ ካሞጋገሳ በኋላ እኔ በፍጹም ይሄንን ማድረግ አልችልም፣ ራስ አድርግ ለምን ታስጨንቀኛለህ ስትለው እሱም ሄዶ ለሳራ እህት አድናን በጣም ክፉ ሰውና መጥፎ ሰው እንደሆነ ሳሪንም እየተጨቃጨቁ ነበረ። ከእሷ ጋር የተጨቃጨቁ ስለነበረ የሆነ ቦታ አድርጓት ነው አንቺ አሁን ፖሊስ ጣቢያ ስትሄጂ ሳራ ላይ ጉዳት ሊያደርስ ይችላል። እኔም እግሬ እንደዚህ ሽባ ሆኖ እንዲቀር ያደረገኝ እሱ ነው ያስደበደበኝ እና ለዚህ ፖሊስ ጋር አትሂጂ ብሎ ሳራን ይነግራታል ማለት ነው። እንዴ ምን እየሰማሁ ነው ያለሁት? እውነት አድናን ይሄ ነው ወይስ ሌላ ነው? እኔ እኮ ሳሪ እንደዚህ አይደለም የነገረችኝ፣ እሱ መልካም ሰው መሆኑን እየነገረችኝ በማለት ትለዋለች። አረ አንቺ እንዳሰብሽው አይደለም፣ ሁላችንም መልካም ሰው ነው የሚመስለን፣ ግን ወንድሜ እንደዛ አይደለም በማለት ይላታል። ካዲያ እንዴት ነው እሱ ብላ ስትል አንቺ እንዳሰብሽውና እንደተረዳሽው በፍጹም አይደለም፣ ይሄ ነገር ከባድ ነው፣ ግን ይህ ሚስጥር በእኔና በአንቺ መካከል ይለቅ፣ እኔ የወንድሜ ሚስጥር ነግሬሻለሁ በማለት ሲላት መጀመሪያ ካሌድን እያለች ነበረ፣ ካሌድን ፖሊስ ጣቢያ እያለችው ነበር አድናንን። ከዛም በኋላ እንግዲህ ሜሪም ወደ ውስጥ አስገብተው ዛሬ አትሂዱ ብላ ስትል አረ እንሄዳለን፣ ሳሪ እህት እየጠበቀችኝ ነው፣ የት እንደገባች ማወቅ አለብን ብሎ ወደ ሳሪ እህት ጋር ሲመለስ እንግዲህ ወንድሙ እንደዛ ብሎ ሲላት እውነትም እህቴን አንድ ነገር ቢያደርግስ ብላ አይ እኔ መሄድ አልፈልግም ትለዋለች። እሺ በቃ አንቺ መሄድ ካልፈለግሽ ምን ሆነሽ ነው? ለምንስ ሀሳብሽን ቀየርሽ? ደህና ነሽ ወይ? ደህና አትመስይም ሲላት አይ በጣም ደህና ነኝ ትለዋለች ማለት ነው። ከዛን እሺ በቃ እንደዛ ካልሽ እኔ ስራ ሄዳለሁ ከሰዓት እንሄዳለን ብሎ ይላታል። እሷም እሺ በማለት እንዴት አይነት ክፉ ሰው ቢሆን ነው? እንዴት ምን አይነት ነገር ነው እየተካሄደ ያለው አልገባኝም በማለት አሁንም እየተጸጸተች ብትገኝም ከዛው እንግዲህ በመቀጠል እንትን ትለዋለች ውስጥ ትገባና
እንዴት ምን አይነት መልካም ሰው ነክ ጥሩ ሰው ነክ፣ ግን ለምንድን ነው እሷ እንደዚህ እንትን ያለችው ምንም ሳትነግረኝ እና እሱስ ምንድን ነው እንደዚህ የደበቀኝ ነገር? እንዴትስ ነው አንተስ ምን ሆነ ነው እግርህን ብላ ድጋሚ ስጠይቀው እሱ እንደዚህ አስቀጥቅጦኝ ነው እና አሁን ብትጠይቂ ራሱ እንደዚህ አደጋ ነው ምናምን ነው የሚልሽ እና እኔ ወንድሜ ሚስጥር የነገርኩሽ አሳዝነሽ ነው፣ እሱ በጣም ክፉ ሰው ነው ምናምን ብሎ ይነግራታል ማለት ነው። እሷም ያንን በመቀበል እንግዲህ እንደዛ ከሆነ ይሄ ነገር እንዴት አድርጌ ነው ማስተካከለው? እንዴት ሆኖ ነው ማስተካከል የምችለው? በማለትም ግራ ትጋባለች። እሺ በቃ አመሰግናለሁ አልነግረውም ብላ ከዛን አድናንን ወንድም ግን እግሩ ምን ሆኖ ነው እንዲሆኑ ስትል ያው እንዳላትም የመኪና አደጋ ነው ከኋላ ብዙ ዝርዝር አለው ይላታል ማለት ነው። አድናንም እንደዛ ሲላት እሷ እንግዲህ እያለች እየሰማችው ነበረ። ያንንም ከተቀበለችና ከሰማችው በኋላ ምን ይከሰታል? ያው እሱ በደንብ አድርግቶ ክፋቱን ነግሯታል። እሷም ግራ ትጋባለች። አድናንም በቃ እንግዲህ እስከ ከሰዓት ድረስ ሀሳብሽን ከቀየርሽ አብረን እንሄዳለን እና ስራ ሊሄድ ነው ብሎ እሱ ወደ ስራ ይሄዳል ማለት ነው። እሱ ወደ ስራ በሄደበት ኩሽናም ገብታ ምን ላግዝሽ ስትላት አይምንም ግን እህቴ የት ነው ያለችው? እህቴንማ አንቺ ነሽ የደበቅሽው ብላ ትላታለች። እህቴን ሁሉን ነገር የካርሽ ነገር ነው የሚሰማኝ እንጂ አንቺ ሁሉንም ታውቂያለሽ። ስለዚህ እህቴ የት እንዳለች ንገሪ ስትል እኔ የእህትሽ ጠባቂ አይደለሁም፣ እኔ እህትሽን አይደለም የምጠብቀው ስትል ቃሌ ብላ ስትላት ማለት ነው። ከዛን እሷም እንግዲህ ከአንቺ አልወርድም፣ አንዴ ሄደዋለች አንዴ እንዲኖት ያለች፣ ስለዚህ ዞር በይልኝ ብላ በማለትም ትሄድና እንግዲህ እችን ሴት ከላይ ላይ አሳርፍ፣ ራሴን እየበጠበጠችኝ ነው፣ ምን እንዳደርጋት ነው የፈለገችው? እንደውም አሁን እኔን እየተጠራጠረችኝ ነው ያለችው። እኔን ተጠራጠረች ማለት እኔ ችግር ውስጥ ገባው ማለት አንተም ችግር ውስጥ መኖርህን እንዳትሳሳት ራስም ችግር ውስጥ አለ ማለት ነው። ስለዚህ ብታስቆማት ይሻላል በማለት ትለዋለች። እሱም የሳሪ እህት ጋ ይመጣና ሰላም ይላትና ከፍቶሻል፣ ምን ሆነሽ ነው? አይዞሽ ትገኛለች ምናምን ብሎ ጠጋ ጠጋ ካላት በኋላ እንግዲህ እንደዛ ቆይታ ካደረገ በኋላ እሷም ያድናን ሚስት እጅግ በጣም መጥፎ ናት፣ እርግጠኛ ነኝ ስለ ሳራ ሁሉንም ነገር ታውቃለች፣ የደበቀችው ነገር አለ። እንግዲህ እሱ መጥፎ ሆኖ እሷ እንዴት መልካም ሰው ልትሆን ትችላለች? በማለት ስትለው አረ አንቺ እንዳሰብሽው አይደለም፣ እሷ ራሱ ይህንን ነገር ምንም ነገር የምታውቀው ነገር የለም በማለት ይሸፍንላታል ማለት ነው። እሷም እንዴ እንደዚህ ነው እንዴ ነገር በማለትም ግራ ትጋባለች። እንዴ ማንን ነው ማመን ያለብኝ እያለች ግራ እየተጋባች እሱም እንደዛ ብሏት ወደ ክፍሉ ይገባል ማለት ነው። ልክ ወደ ክፍሉ ሲገባ ተከትሏ ስትሄድ በእግሩ ቆሞ እያለ ታየዋለች። እሷም እጅግ ትደነግጣለች። እንዴ ለካ በእግሩ ሄዳ ምንድን ነው እዚህ ቤት እየተካሄደ ያለው? ሚስጥሩስ ምንድን ነው? ማንንስ ነው ማመን ያለብኝ? በማለትም ግራ ትጋባለች ማለት ነው። ያንን እንደዛ ግራ እየተጋባች እያለ እንግዲህ የሳሪም እህት እንዴት አድርጌ ነው እህቴ ሴት ገብቷ ነው ይሄ ሚስጥራቸውንስ እንዴት ነው የማውቀው እያለች ትገኛለች። እንግዲህ ሜሪ እና ደግሞ እሱ እንዴት አድርገን ነው ይሄንን ሬሳ የምናወጣው ብለው ሲያስቡ ለምን ያንተን ልብስ አልብሻት በክራንቹ ላይ አድርጌ ያስቀምጫት ለምን አላወጣትም ትለዋለች። እሱም እንግዲህ እሺ በማለት ይስማሙና ሬሳውን አንስተው የልጁን ልብስ አልብሰውት ገፍትራ ስትወጣ የልትይ ነው ብሎ አድናን ሲጠይቃት አይ ውጭ ንፋስ እንዲወስድ ነው፣ ከዛ እኔ መጣው እኔም ከወንድሜ ጎን መሆን እፈልጋለሁ ብሎ ሲል አረ እንዳትመጣ እኔ ብቻዬን ሄዳለሁ ሲል አረ እኔ መምጣት አለብኝ ብሎ ተከትሎ ሲሄድ ከዛም በኋላ እንግዲህ ቶሎ ብላ ተመልሳለች ወደ ውስጥ። በቃ እንደውም እኛም ቀርተናል ብላ ወደ ውስጥ ስትመልሰው ከዛን ቶሎ በሩን ትቆልፍና ይሄን ነገር ወደ ውስጥ ማስገባት አለብን አድናን እየመጣ ነው ትለዋለች። እንደምንም ብለው ልብሱን አውልቆ ቶሎ አውልቆ ነበር መጀመሪያ ቶሎ ልብሱን ያደርጋል ና ኦኬ
برا بيت. ها تعالي برا كامل لأن دخل سيارة برا. تعالي. اوكي ይቅርታ ውዶችዬ ስልክ ገብቶብኝ ነው። ከዛ አድናን ወደ ውስጥ ይገባል ማለት ነው። ለምንድን ነው በር የቆለፋችሁት በማለት ወደ ውስጥ ሲገባ ቤቱ ይሸታል። ለምንድን ነው ቤቱ የሚሸተው ብሎ ሲናገር አይ ቤቱ እኮ የሸተተው እያስመለሰኝ ነው አሞኝ ነው ብሎ ይለዋል ማለት ነው። እንዴ አሞክ እንዴት ሐኪም ቤት አትሄድም? ሐኪም ቤት መሄድ አለብህ ምናምን ሲለው ከዛም በኋላ አይ ችግር የለውም በማለት ይመልስለታል። እሱም እሺ በቃ እኔ ቤቱን ላጽዳ ሲል ኧረ ቤቱን አንተ ማጽዳት የለብህም እሷ ታጽዳ የለምና እሷ ቤቱን ታጸዳለች ማለት ነው። እንግዲህ አሁን ላይ ተፋጠዋል ማለት ነው ወዴት እንዳለ። ከዛን ወደ ሳሎን ሄደው ሳሎን ቁጭ ብለው እያለ የሮቤል ስልክ ይጠራል ማለት ነው። ስልኩ ሲጠራ የሳሪን ጥሪ አድርጌያለሁ ብሎ ነበር። እንዲህ የሳራ ጥሪ አልነበር እንዲያረከው ይሄ እንዴት ቀየርክ ምናምን ሲለው አይ እኔ እኮ ቀይሬዋለሁ ወንድሜ ያልነገርኩም እንጂ ይለዋል። ከዛም በኋላ እንግዲህ ደንብሮ ገብቶ እግዜር አዳነኝ፣ እግዜር አወጣኝ፣ ዛሬ ተረፍኩኝ፣ እንደ ዛሬ ተዋርጃ አላውቅም፣ ጉዴ ፈላ ምናምን በቃ የሚገባ ውስጥ አጣ ማለት ነው። ከዛ አሁን ይህንን ሬሳ እንዴት አድርገን ነው የምናወጣው በማለት ግራ እየተጋባ እያለ ሬሳውን ጎንበስ ብሎ አልጋ ስር ጠቅልሎ ነበር ያስቀመጠው። ሬሳው የለም ማለት ነው። በአሁኑ ዙር እንግዲህ ሬሳው ወዴት ሄዶ ነው በዚህ ሰዓት እንደዚህ አይነት ነገር ሊከሰት የሆነው? እኔ አልገባኝም። እና እናንተ ደግሞ ግምታችሁን ኮሜንት ላይ ታስቀምጣላችሁ ማለት ነው። እንግዲህ ሳሪና እህትየው ደግሞ ቁልጥ አንድ አይነት ተመሳሳይ ናቸው፣ መንታ ናቸው። ምንም የሚለያቸው ነገር የለም ማለት ነው ከባህሪ ውጪ። እና እንግዲህ እሷ ጥሩ ስሜት እየተሰማኝ አይደለም እያለች ነው። እናንተ ደግሞ ግምታችሁን ኮሜንት ላይ አስቀምጡ ማለት ነው። ውድ የተከበራችሁ እና የተወደዳችሁ ቤተሰቦቼ እንግዲህ በቀጣይ ሁልጊዜም አስተማሪ የምላቸው ድራማዎች አቀርብላችኋለሁ፣ ቪዲዮዎች አቀርብላችኋለሁ ማለት ነው። እና ያው እኛ ጋር ክረምት ነው ብርድ